ዓይንህን ለፍርድ አንደበትህን ደግሞ ለቁጣ እጅህን ለጥፊ እግርህን ለርግጫ ከመጠቀም በፊት አእምሮህን ለፍርድ ሹመት ዕድል ስጥ። አባት ሕፃን ልጁን እንዲጠብቅለት ካሰለጠነው ውሻ ጋር ልጁን ትቶ ወደ አደን ሄደ። ከአደን ሲመለስ ውሻው በደም ተጨማልቆ በሩ ላይ አገኘው። ውሻው የተጨማለቀበትን ደም ሲመለከት ልጁን በልቶ ነው ብሎ ገመተ። ልክ ሁላችንም እንደምንገምተው በጣም ተናዶ ለአደን ይዞት የወጣውን መሳሪያ አቀባበለና ውሻውን የጥይት ሩምታ ወረደበት። መሞቱን ሲያረጋግጥ ልጁን አስቀምጦበት ከሄደበት ቦታ ሮጠ። የተረፈውን የልጁን አካል ለማየት ወደ ውስጥ ሮጦ ከቦታው ሲደርስ ልጁ አንዳችም መጥፎ ነገር አላገኘውም። ይልቁንስ ከፊት ለፊቱ ልጁን ለመብላት የመጣ በደም የተጨማለቀ ተኩላ ሞቶ ተመለከተ። በዚህ ጊዜ ታማኝ አገልጋዩን ልጁን ከተኩላ የጠበቀለትን ከሞት የታደገለትን ምስኪኑን ታማኝ አገልጋዩን ውሻ በጭፍን ስሜት ገደለው። ስሜቱ ሸፍኖት በወሰነው ውሳኔ የዕድሜ ልክ ጸጸት የሆነ ሥራ በውሻው ላይ ፈጸመ። ብዙዎቻችን በመሰለኝና በጭፍን በአንድ አቅጣጫ እየፈረድን የኋላ ኋላ በጸጸት አለንጋ ዕድሜ ልክ በህሊና የጸጸት ጅራፍ እየተገረፈን እንገኛለን። ስንቶቻችንስ ነገሮችን ሳናረጋግጥ በአንድ አቅጣጫ ብቻ እያየን በመፍረድና በማስፈረድ ከዘመድ ከወዳጅ ከጓደኛ ከልብ ፍቅረኛ ከትዳር ከብዙ ሰዎች ጋር ቀርበን መነጋገር መጠየቅና ማረጋገጥ ውርደት መስሎን በመሰለኝ ስሜት ተውጠን በቂም በበቀል በግድያ ወንጀል ተዘፍቀንና አንገት ደፍተን ተቆራርጠን ቀርተናል። የሰው ልጅ ፊት ለፊት የሚወያይበት ዓይኑን ለመፍረድ ጆሮውን ለሐሜት አፉን ለስድብ አንደበቱን ለቁጣ እጁን ለጥፊ እግሩን ለመራገጥ ከመጠቀሙ በፊት አእምሮውን ለማሰብ ለማገናዘብ ለመረዳት ለፍርድ ሹመት መጠቀም አለበት። በችኮላ ስህተት ሰርተን ሕይወትን ሙሉ የሚጸጽተን ነገር እንዳናደርግ እንጠንቀቅ። የሚያስብ የሚያስተውል አእምሮ ጥበብን ፈጣሪ ያድለን። አሜን። አበቃን።